ከኡጋንዳ ወደ አውሮፓ፣ ወደ አሜሪካ፣ ወደ ካናዳ እንዴት ነው በቀላሉ የሚገባው? ኡጋንዳ ከገባን በኋላ ወደ ሌላ ሀገር መሻገር እንችላለን ወይ? የሚሉ ጥያቄዎች በጣም በብዛት የተጠየቁት ስለሆነ እነሱን መመልስላችሁ ይሆናል ማለት ነው። ሰላም ሰላም ውድ የፒኬ ቲዩብ ተከታታዮች እንደምን ቆይታችኋል? እኔ በጣም ሰላም ነኝ። እስከ ዛሬ ድረስ ከሰራኋቸው ቪዲዮዎች ወደ ዱባይ፣ ቻይና፣ ታይዋን፣ ህንድ፣ ኬንያ፣ ኡጋንዳ ከሁሉም በቃ በአብዛኛው ከሰራኋቸው የንግድ ቪዲዮዎች ብዬ ፖስት ካደረግኩት እንደ ኡጋንዳው ብዙ ኮሜንት ያለው ሊያውም በአጭር ጊዜ ቅዳሜን የለቀኩት ሳምንት ሳይሞላው ከፌስቡክ ላይ የለቀኩት ከ200 በላይ ኮሜንት በጣም ብዙ ጥያቄዎች ነው የተጠየኩት እና ያን ሁላ 200 ምናምን ጥያቄ መመለስ አልችልም። እዛው ኮሜንት ላይ ነው እንጂ ለእያንዳንዱ ቪዲዮ መስራት አልችልም ማለት ነው። እና ኡጋንዳው ላይ በጣም ብዙ ጥያቄ ይሄን ያህል ያስነሳል ብዬ አልገምትም ነበረ። በጣም ብዙ ጥያቄ ነው የተጠየኩት። ከዛ መሃል አብዛኛው ኢትዮጵያዊ እና ኤርትራዊ እዛ ሀገር የሄደው ለንግድ ሳይሆን ወደ ሌላ ሀገር ለመሻገር ነው። እሱን የምታውቅ ከሆነ ስለሱ አስረዳን የሚል በጣም ብዙ ጥያቄ እና አንዱ ጥያቄ ላይ ደግሞ በጣም ወደ 2000 ላይክ ያንን ጥያቄ አድርገውታል ማለት ነው። ያ ማለት ስለዛ ጥያቄ በጣም ብዙ ሰው እንዲሰራለት ፈልጓል ማለት ነው። በዛ የተነሳ ዩቲዩብ ላይ ለቀዋለሁ። ያንን ደግሞ ቆራርጬ ፌስቡክ ላይ መለቀው ይሆናል ማለት ነው። ሼር ላይ ኮሜንት አድርጉ። ዩቲዩብ ላይ ደግሞ መለቀውን ድጋሚ እንደዚህ መጀመሪያ ዩቲዩብ ላይ ስለሆነ ቪዲዮ የምሰራው ሰብስክራይብ አድርጉ። ኮሜንት ላይ የምጠይቁትን ጥያቄ ነው መልሼ የምሰራላችሁ ማለት ነው። ሰብስክራይብ የማታደርጉ ከሆነ መልሼ ቪዲዮውን ስሰራው እናንተ ጋር ስለማይደርስ ሰብስክራይብ አድርጋችሁ ያን ቪዲዮ ወይም ደግሞ ያን ጥያቄያችሁን በቪዲዮ መመልስ ከሆነ መልሼ የምሰራው ቪዲዮ እናንተ ጋር እንዲደርስ ሰብስክራይብ አድርጉ ማለት ነው። ላይካችሁ በጣም ያበረታታኛል። ያው ይሄኛውንም ቪዲዮ እየሰራው ያለሁት አንዱን ኮሜንት ወደ 2000 ላይክ ስላለው ፌስቡክ ላይ የተለቀቀው ላይ ተቆርጦ የተለቀቀው ላይ ነው እና በጣም እኔ ለንግድ ነው እየሰራው የነበረው። ነገር ግን ከንግዱ የበለጠ ብዙ ኢትዮጵያውያን ኡጋንዳ እንደሚኖሩ እናውቃለን። ነገር ግን ኡጋንዳ የሚኖሩት ወደ የተለያዩ አውሮፓ ሀገር፣ አሜሪካ፣ ካናዳ በቀላሉ መግባት ስለሚችሉ ነው። እሱን የምታውቅ ከሆነ እሱን አስረዳን የሚል ጥያቄ ነው። ይሄ ኦብቪየስሊ ከንግዱ ጋር ምንም የሚገናኝ ነገር የለም። ነገር ግን እንዴት ነው ኡጋንዳ ተካሄዶ ወደ ተለያዩ አውሮፓ ሀገራት የሚካሄደው የሚለውን ባገኘሁት መረጃ ልክ ልነግራችሁ ነው። የንግዱን ሌላ ጥያቄዎች እዛው ኮሜንት ላይ የምመልስላችሁ ይሆናል። ነገር ግን በጣም ብዙ ጥያቄ ማለት የብዙዎቻችሁ ጥያቄ የሆነውን እንደዚሁ ቪዲዮ የምሰራበት ይሆናል ማለት ነው። አሁን ወደ ጉዳያችን ስንገባ ከኡጋንዳ እንዴት ነው ወደ ተለያዩ ሀገራት የሚገባው ሲባል ኡጋንዳ በዛኛው ቪዲዮ ላይ እንደሰራሁላችሁ የእንግሊዝ ቅኝ ግዛት ነች። ሲቀጥል ከአፍሪካ ለፕሮሰስ ቀላል የሚባሉ ሀገራቶች አሉ። ያም ማለት የፓስፖርት አቅማቸው አሁን የኢትዮጵያ ፓስፖርት በፓስፖርቱን ብቻ ይዛችሁ ያለምንም ቪዛ ብዙ ሀገር መግባት መውጣት አትችሉም በኢትዮጵያ ፓስፖርት። ያው የተለያዩ ሀገራት አሉ አሁን እንደ ሲንጋፖር፣ ጃፓን። የጃፓንን ፓስፖርት ከያዛችሁ ወደ 140 ሀገራት ያለምንም ቪዛ ኢትዮጵያ ቢመጣ አንድ ጃፓናዊ ያለ ቪዛ ነው የሚገባው። ፓስፖርቱ ብቻ ስለያዘ ያለ ቪዛ የተፈቀደለት ቀን አለ። ለ1 ወር ሊሆን ይችላል፣ ለ3 ወር ሊሆን ይችላል፣ ገብቶ ይወጣል ማለት ነው። የጃፓንን ፓስፖርት የያዘ ሰው አሜሪካ ቢገባ ቪዛ አያስፈልገውም። እንዲህ ኢትዮጵያ ውስጥ እንዳለ ነው ቪዛ ኢንተርቪው አድርገን እንደዚህ ጉዳይ ባንክ ስቴትመንት አሳይተን ቪዛ ተሰጥቶን ምናምን አይደለም። በቃ ፓስፖርታቸው ጠንካራ ስለሆነ ብቻ የሆነ ሀገር ተነስቶ መሄድ ከፈለገ አንድ ጃፓናዊ ተነስቶ መሄድ ይችላል ማለት ነው። ሲንጋፖራዊም እንደዛው የፓስፖርታቸው እርከን አለው። ከዛ ውስጥ የኢትዮጵያ ፓስፖርት ምን ያህል ሀገር ላይ ያስኬዳል? ወደ 40 ሀገራቶች አሉ። ከነዛ ውስጥም ኬንያ አንዷ ነች። ወደ ኬንያ መሄድ ትችላላችሁ። ወደ ኤርትራ በቃ ብዙ ወደ አውሮፓ ሀገራት ላይ መግባት አንችልም። ወደ ታይዋንም መግባት ትችላላችሁ ያለ ቪዛ ማለት ነው። ነገር ግን አሁን ከኡጋንዳ ወደ አውሮፓ እንዴት ነው ፕሮሰስ አድርገን መሄድ የምንችለው ለሚለው ጥያቄ ከአፍሪካ ሀገራት በብዛት ለፕሮሰስ ቀላል የሚባሉ ሀገራቶች ደቡብ አፍሪካ እና ኡጋንዳ ናቸው። በጣም ቀላል የሚባሉ አንደኛ ደቡብ አፍሪካ ነው፣ ሁለተኛ ሞሮኮ ነው፣ ሶስተኛ ኡጋንዳ ነው። ይህ ማለት ሄዳችሁ እዛ ሀገር ላይ ፕሮሰስ ብታደርጉ
ፕሮሰሱ የመሳካት እድሉ ከ70% በላይ ነው ማለት ነው። አንደኛ። ሁለተኛ ደግሞ ኡጋንዳ ላይ ስትገቡ መጀመሪያ ጥገኝነት ነው የምትጠይቁት። ይህ ማለት ወደ አሜሪካ ስትሄዱ፣ ወደ ካናዳ ስትሄዱ፣ ወደ አውሮፓ ስትሄዱ ጥገኝነት እንደምትጠይቁት ኡጋንዳ ላይ ስትገቡ ልክ ኡጋንዳ እንደገባችሁ የተለያዩ ካምፖች አሉ። ወይም ደግሞ ኡጋንዳ ውስጥ የሚኖር ቤተሰብ ካላችሁ የተከራየ ሰው እሱ ጋር መኖር ትችላላችሁ። ከዛ ጥገኝነት ትጠይቃላችሁ። ያ ማለት የኡጋንዳ አይዲ እንዲሰራላችሁ ማለት ነው። ኡጋንዳ ነዋሪ ናቸው። የሌላ ሀገር ፓስፖርት የላቸውም። በቃ እነኚህ የኡጋንዳ ነዋሪ ናቸው ተብሎ አይዲ ይሰራላችኋል ማለት ነው። ያ በበፊት በ6 ወር ከ6 ወር እስከ 8 ወር ባሉት ውስጥ ይሰራ ነበር። አሁን ግን እዛ ያለ ሰዎች ስላሉ ከነሱ ባገኙት መረጃ ከ1 ዓመት በላይ እንደሆናቸው እስካሁን ድረስ እንዳልተሰጣቸው አይዲ መረጃ ደርሶኛል። እዛ ይገቡና ወደ ኢትዮጵያ ንግድ የሚልኩት አብዛኞቹ ተከራይተው የሚኖሩ ቤተሰብ ያላቸው አይዲ ያላቸው ንግድ ፍቃድ አውጥተው እዛ የሚሰሩ ሰዎች ጋር የሄዱ ሰዎች ስራ እየሰሩ እዛ ሀገር ይቀመጣሉ ማለት ነው። ሌሎቹ ግን ካምፕ ይገባሉ። ከዛ አይዲ ይሰራላቸዋል። ያንን አይዲ ይይዙና እንደ ኡጋንዳ ነዋሪ ቀጥታ ፕሮሰስ ይጀምራሉ ማለት ነው። አሁን ኢትዮጵያዊ ሆናችሁ ልክ የሆነ ሀገር ወይም የአሜሪካን ፕሮሰስ መጀመር ከፈለጋችሁ የኢትዮጵያ መታወቂያ፣ ፓስፖርት፣ የትምህርት ማስረጃ፣ ባንክ ስቴትመንት ያን የሚያስፈልጋችሁን እንዳለ ኡጋንዳ ውስጥ ታሟላላችሁ ወይም ደግሞ ፕሮሰሳችሁን መጀመር ትችላላችሁ። ያንን ኡጋንዳ ውስጥ ሄዳችሁ ፕሮሰስ ለመጀመር ግን የኡጋንዳ አይዲ መያዝ ግዴታ ነው ማለት ነው። ያንን አይዲ ለመያዝ በፊት ላይ 6 ወር አሁን ደግሞ እስከ 1 ዓመት ኡጋንዳ ላይ መቀመጥ ይኖርባችኋል ማለት ነው። ኡጋንዳ ገብታችሁ ያን ያህል ከተቀመጣችሁ በኋላ ቀጥታ ፕሮሰስ የሚጀምሩ ሰዎች አሉ። አንደኛ። ሁለተኛ ደግሞ አሜሪካ የሚኖር ቤተሰብ ካላችሁ፣ ወደ አውሮፓ የሚኖሩ ቤተሰብ ካላችሁ፣ ካናዳ የሚኖር ቤተሰብ ካላችሁ ኢንቪቴሽን ወይም ደግሞ እኛ ጋር ነው የሚመጣው እኛ ሙሉ ኃላፊነት እንወስዳለን ብለው ኡጋንዳ ሀገር ቢልኩ ወደ እኛ ሀገር አሁን እዚህ ኢትዮጵያ ወይም ኬንያ ወይም የተለያዩ አፍሪካ ሀገራቶች ላይ ከሚላከው የበለጠ የመሄድ እድል ያላችሁ ኡጋንዳ ላይ ሲሆን ነው። እና ያ ኢንቪቴሽን ከመጣላችሁ በኋላ ፕሮሰሳችሁን ትጀምራላችሁ። ያው ጥገኛ ናችሁ፣ የኡጋንዳ አይዲ ነው ያላችሁ። ያ ሰው ደግሞ እኔ ያለሁበት መኖሪያ ፈቃድ ያለኝ ሀገር ከመጣ እኔ አስተዳድረዋለሁ፣ ቢታመም አስታምመዋለሁ፣ ትምህርት ከሆነ አስተምረዋለሁ ብሎ የሚጠራችሁ ይሆናል ማለት ነው። ያንን የሚያደርግበትን ቀጥታ ፕሮሰሱን ያ ሰውዬ ነው ኃላፊነት የሚወስደው ማለት ነው። እዛ ያለው ሰው ነው። እናም እንግሊዝ ሊኖር ይችላል፣ ጣሊያን ሊኖር ይችላል፣ ጀርመን ሊኖር ይችላል፣ አሜሪካ ሊኖር ይችላል፣ ካናዳ ሊኖር ይችላል። የእናንተ ቤተሰብ በስጋ ዝምድና ያለው ወይም ደግሞ ሙሉ በሙሉ ኃላፊነት ወስዳለሁ ብሎ የሚወስዳችሁ ሰው ደግሞ ከሌለ ኖርማል ከዚህ ሀገር በተለያዩ በቱሪስትም ሊሆን ይችላል፣ በትምህርት፣ በሕክምና የመሄድ እድላችሁን የበለጠ የመሳካት እድል ከኡጋንዳ ሲሆን ስለሚያገኙ እና በተለያዩ ኬዞች አሉ። አሁን ኬዙ እንደዚህ ብዬ ልነግራችሁ አልችልም እዚህ ጋር። በተለያዩ ኬዞች ከኡጋንዳ ወደ እነኚህ ሀገራት መግባት ይችላሉ ማለት ነው። እናም አብዛኛው 99% የመሳካት እድል ያለው ወደ እንግሊዝ ነው። እንግሊዝ ወደ አውሮፓ ነው። በቃ ወደ አውሮፓ ሀገራት ይሳካል። ለምን? ያው የእንግሊዝ ቅኝ ግዛት ስለሆነች ስለነበረች፣ አሁን ላይ አይደለችም። አሁን ምንም አይነት በቅኝ ግዛት ውስጥ ያለ ሀገር ስለሌለ ከቅኝ ግዛት ውጭ ነች። ቢሆንም ግን ያው የሚገቡላት እቃ ከእንግሊዝ ነው። ብዙ ትራንዛክሽን ብዙ ደግሞ የሰውም ትራቭል የማድረግ እንትናቸው ወደ እንግሊዝ ስለሆነ ወደ እንግሊዝ የመግባት እድል አለው። ሙሉ በሙሉ ግን በህጋዊ ነው። እዛ የኡጋንዳን ወረቀት ከያዛችሁ በኋላ በህጋዊ ነው። አሁን አብዛኛው ኢትዮጵያዊ በተለያዩ ስደት መውጣት፣ በባህር መውጣት፣ በሱዳን አድርገው ወደ ተለያዩ ሀገራት ይገባሉ። በሳራ በረሃ ወደ ሳውዲ የሚገቡ አሉ። ብቻ ስደት ከተባለ ሙሉ በሙሉ ህገወጥ ስደት የሚደርስባችሁ ነገር ምንም አይታወቅም። ስለዚህ ህገወጥ ስደትን ሰው ስለማይፈልግ ወደ ህጋዊ ፕሮሰስ ይጀምራል። ህጋዊ ፕሮሰሱን ደግሞ ሲያደርግ ብዙ ነገሮች ይጠይቃሉ። ከኢትዮጵያ ለመውጣት ባንክ ስቴትመንት አለ፣ መኖሪያ ቤት፣ መኪና የሌለው ብዙ ፕሮሰሶችን አሟሉ ሲባል ያን ማሟላት ሲያቀር ፌል ሲያደርግበት በቃ ያለው አማራጭ ምንድነው? ወደ ተለያዩ ሀገራት ከኢትዮጵያ ለመውጣት ቀላል የሆነ
ከዛ ሀገር ደግሞ በህጋዊ መንገድ ወደ ተለያዩ አውሮፓ ሀገራት፣ ወደ ዩኤስ፣ ወደ ካናዳ መግባት የሚችሉበትን ኦፖርቹኒቲ የሚፈጥርለትን ስለሚፈልግ ወደ ኡጋንዳ የሚገባ ይሆናል ማለት ነው። ከኡጋንዳ ደግሞ ፕሮሰስ የሚያደርገው አይዲ ያወጣል። ከዛ በኋላ ሰው ካለው አለው፣ ከሌለው ደግሞ ካምፕ ገብቶ ከካምፕ ፕሮሰሳቸውን ጨርሰው ወደዛ ሀገር የሚገቡ ይሆናል ማለት ነው። ይህንን ደግሞ ሳላቀርቼ ወይም ደግሞ ኡጋንዳ የሚኬደው ለሌላ ፕሮሰስ ነው ብዬ አስቤ ሳይሆን እኔ ለንግድ ስለሆነ ቪዲዮ እየሰራው ያለሁት ከኡጋንዳ ወደ ኢትዮጵያ ደግሞ የሚመጡ ንግድ እቃዎች ስላሉ ነጋዴዎች ስላሉ ስለነሱ ነበር ቪዲዮ የሰራሁት እንጂ ወደ ኡጋንዳ ሄደው እዛ ሀገር ጠፍተው ወደ ተለያዩ የአውሮፓ ሀገራት ስለሚገቡ ሰዎች አይደሉም። ስለሱ ደግሞ ስራልን ስላላችሁ ነው ይሄንንም ቪዲዮ የሰራሁት። ያው ኖርማል ነው በቃ ኢትዮጵያ ያለውን ፕሮሰስ እዛም ሀገር ሄደው የሚያደርጉት ይሆናል። ጠሪ ካላቸው ፕሮሰሳቸው ከ90-80% በላይ የመሳካት እድል ይኖረዋል። አይ በዛ መንገድ አይደለም ሰው የለኝም ካሉ ደግሞ ካምፕ ገብተው የመሄድ እድል ይኖራቸዋል ማለት ነው። በዛ መሃል ያ እድል እየተሞከረ 2 አመት 3 አመት የቆዩም ሰዎች አሉ። በዛ መሃል ደግሞ ያው ሳይሰራ ስለማይኖር ፀጉር ቤት፣ ምግብ ቤት በጣም ብዙ የኢትዮጵያ ጭራሽ በባነር ጭምር የኢትዮጵያ ስሞች አሉ እዛ ሀገር እንትና ፀጉር ቤት፣ እንትና ሆቴል፣ እንትና ሆቴል፣ እንትና ገስት ሃውስ ብዙ ነገር እየተከራዩ ኢትዮጵያውያን እዛ እየሰሩ ይገኛሉ ማለት ነው። ፕሮሰሳቸው ሲሳካ ደግሞ ተነስተው ይሄዳሉ። ፕሮሰሳቸው የማይሳካ ከሆነ እዛው ሀገር ላይ እየሰሩ ወደ ኢትዮጵያ እየመጡ ንግዳቸውን የሚያሳልጡ ይሆናል ማለት ነው። እኔ የሰራሁት የነጋዴዎችን ነበር። ይሄኛውን ቪዲዮ የሚጠቅማችሁ ከሆነ ብዬ ነው የሰራሁላችሁ ማለት ነው። ወደ ኡጋንዳ ብትሄዱ ብዙ አማራጮች ስላሉ ይሄንን ደግሞ እናንተ ናችሁ የምትወስኑት። ሰው እንደዚህ ብሎኛል እንደዚህ ነው ብላችሁ ሰው ባላችሁ ብቻ ቀጥታ እኔም ስላልኳችሁ ቀጥታ አይሞከርም። ብዙ መረጃዎችን ሰብስባችሁ እዛ ሀገር ያለ ሰው የምታውቁት ካለ እዛ ሀገር የሚኖር ሰው ካለ ስለዛ ፕሮሰስ ጠይቃችሁ ያለውን ነገር ቼክ አድርጋችሁ ብትሞክሩ ነው የምለው። እኔ ስለ ንግዱ ነው የሰራሁት። በሚቀጥለው ደግሞ በልብስ እና ልብስ ብናመጣና ኤሌክትሮኒክስ ብናመጣ ያለውን ልዩነት ክፍል 3 ብዬ እምሰራላችሁ ይሆናል ማለት ነው። ያው የእሱ ብዙ ፈላጊ ወይም ደግሞ ብዙ ፍላጎት ካላችሁ አይቼ ነው የምሰራው። ካልሆነ የተለያየ ሀገራቶች የታይዋንን ቀጣይ ቪዲዮ ላይ እሰራላችኋለሁ። የህንድ ደግሞ ኤሌክትሮኒክስ እቃ አዲስ የመጣ መረጃ ስላለ ስለሱ የምሰራላችሁ ይሆናል ማለት ነው። ውድ የፒኬ ቲዩብ ተከታታዮቻችን ሰብስክራይብ አድርጉ፣ ኮሜንት አድርጉ፣ ኮሜንት ላይ ጥያቄ ጠይቁ፣ ሙሉ ኮሜንታችሁን የምመልስላችሁ ይሆናል። ሰብስክራይብ አድርጉ የምሰራው ቪዲዮ እንዲደርሳችሁ ማለት ነው። ይመቻችሁ።